ቆይ በእጁ ምንድን ነው ያዘው? ፌስታል ነው? ፌስታል ነው። ውስጡ ምንድን ነው ያለው? በሱ ቤት ልደቴ ነው ስላልኩት ጊፍት ይዞልኝ መምጣቱ ይሆናል። ፊዮሪ ለማንኛውም እንኳን ተወለድሽ ብለሻል። እሺ አመሰግናለሁ። ግን ቆይ ደህና ነህ? ደህና ነኝ። ምን ነው ፊትህን ሳየው የተረበሽክ ትመስላለህ። ድንገት ልደቴ ነው ስትይኝ እኮ ምን እንደማደርግ ግራ ገባኝ። በዛ ላይ ደግሞ መንገዱ ጭንቅንቅ ብሎ በቃ ምንም አላንቀሳቀሳለኝ። እና እሱ ምንድነው? ሻማ። ምን? አዎ ሻማ ልደትሽን ላከብርልሽ። ቆይ የምርህን ነው? ካላመንሽ ማየት ትችያለሽ። ቆይ እኔ እንዴት ስትላሰብከው? ሰዎች አንዳንዴ ጓደኞቻቸው በድንገት ልደቴ ነው ሲሏቸው ልክ እንዴት ነው የሚያደርጉትን ሲያጡ እንደዚህ ሲያከብሩ ስላየሁኝ። ቆይ አረሳኸው ማለት ነው? አንቺን እንጂ ትዝታዎችሽን ልረሳ እንደማልችል እኮ በደንብ ታውቂያለሽ። ግን ቆይ እንደሱ ይቻላል? ምኑን? እሷን ረስቶ ትዝታዋን ብቻ ማስታወስ? ህይወት እኮ እንደዚህ የከበደችኝ እሱን ማድረግ ስላልቻልኩ። ምንም ይሁን ምን ትዝታዎቼን ራሱ መርሳት ባለመቻል በጣም አስደስቶኛል። ፊዮሪ ድንገት ስለሆነብኝ ምንም ስጦታ ስላልገዛውልሽ በጣም ይቅርታሽ። ግን ስጦታ ባገዛልኝም ከስጦታ በላይ የሆነ ነገር እንድታደርግልኝ ልጠይቅክ ነው። እሺ ጠይቅኝ። ምንድነው ማደርግልሽ? ግን እሺ ትለኛለህ አይደል? እሱ እንደ ጥያቄሽ የሚወሰን ይመስለኛል። አይ ጥያቄ እንኳን ከባድ አይደለም፣ ቀላል ነው። ከጥያቄሽ በፊት ግን ልደትሽን ብናከብር ምን ይመስልሻል? እሺ አሁን ቀስ እያልሽ ሻማውን ታጠፊዋለሽ። እሺ እኔ ደግሞ ላንቺ የሚሆን ቆንጆ የማስታወሻ ቪዲዮ ቀርጽሻለሁ። አበባዬ ደግሞ ላንቺ ከኔ ጋር አንድ ላይ ሆና ሃፒ በርዝዴይ ትልሻለች። ምን ነው እንዴ? መቅዲ ምን ሆነሽ ነው? በአንዴ ፊትሽ ተረባበሸ እኮ። ፊዮሪ ቾምቤ ከብዙ ጊዜ በኋላ አበባዬ ብሎ ጠራኝ። ማ እኔ አረ እኔ እንደዛ አላልኩኝም። አዎ ቾምቤ አንተ ብለሃል። አረ እኔ ፈጽሞ እንደዛ አላልኩኝም። አይ በፍጹም አይደለም። እኔም ሰምቻለሁ።